ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ ዛቬሪ መስከን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ለመተንፈሻ አካላት ጤንነት የሚያገለግል እጅግ በጣም አስገራሚ የሆነ አትክልት ለእናንተ እነግራችኋለሁ። ይህን አትክልት አብዛኛው ሰው ለወጥ ማጣፈጫ ወይም ደግሞ ወጥን ሲሰሩ ሰዎች እንደ ግብዓት ይጠቀሙታል። ነገር ግን ወጥ ቴስቱ እንዲጣፍጥ ወይም ደግሞ የምንመገበው ወጥ እንዲጣፍጥ ከማድረጉ የዘለለ ለመተንፈሻ አካላት ጤንነት እንደሚያገለግል አብዛኛው ሰው ያን ያህል ግንዛቤ የለውም ማለት ነው። ስለዚህ ይሄ የምግብ አይነት ምንድነው? እንዴት መውሰድ እንችላለን? ምን ያህል በየቀኑ መጠቀም እንችላለን? እንዲሁም ደግሞ ምን ውህዶችን ስለያዘ ነው ለመተንፈሻ አካላት ጤንነት ተመራጭ ነው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ተምሱል ላይ እንደምታዩት ይሄ የአትክልት አይነት ጋርሊክ ወይም ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት በጥንት በባህላዊ ዘዴ የባህል ቀማሚዎች፣ የባህል አዋቂዎች እና ማህበረሰቡ የመተንፈሻ አካላት ችግር ሲገጥማቸው እንደሚታወቀው የተለያዩ የመተንፈሻ አካላትን ችግር ያክሙ ነበር ማለት ነው። ለምሳሌ ጉንፋን፣ ሳይነስ፣ አስም፣ ብሮንካይተስ፣ የሳምባ ምች፣ የቆየ ሳል እንዲሁም ደግሞ ሌሎችን የመተንፈሻ አካላት ችግሮች ሲገጥማቸው ነጭ ሽንኩርትን በመጠቀም ተህማቸው ይፈወሱ ነበር ማለት ነው። በዘመናዊ የሕክምና ዘዴም ነጭ ሽንኩርት ለመተንፈሻ አካላት ጤንነት እጅግ በጣም አስፈላጊና ወሳኝ እንደሆነ ብዙ ጥናቶች ያትታሉ ማለት ነው። እንደሚታወቀው አሁን ላይ በካፕሱል ወይም ደግሞ በታብሌት መልክ እየተዘጋጀ በተለያዩ ፋርማሲዎች ይሸጣል ማለት ነው። ያ ማለት ምን ያህል አስፈላጊ እንደሆነ ከዚህ ማየት እንችላለን ማለት ነው። ነጭ ሽንኩርት በተፈጥሮው እጅግ በጣም አስፈላጊ የሆነ አሊሲን የሚባል ኦርጋኖ ሰልፈር ኮምፓውንድን ስለያዘ ጸረ ብግነት ባህሪ ያለው፣ ጸረ ባክቴሪያ ባህሪ ያለው እንዲሁ ደግሞ ጸረ ቫይረስ ባህሪም ስላለው ለመተንፈሻ አካላት ጤንነት እጅግ በጣም ትልቅ መፍትሄ እንደሆነ ብዙ ጥናቶች ያትታሉ ማለት ነው። አሁን እንዳልነው ነጭ ሽንኩርት በውስጡ ኦርጋኖ ሰልፈር ኮምፓውንድ ይዟል። ይህ ኮምፓውንድ አሊሲን ይባላል። አሊሲን ለመተንፈሻ አካላት ጤንነት እጅግ በጣም ከሚጠቅሙ ነገሮችና መተንፈሻ አካላት ላይ ሊከሰቱ የሚችሉ ኢንፌክሽኖችን በመከላከል የመተንፈሻ አካላትን ጤንነት በመደገፍ ተመራጭ የሆነ የቅመም አይነት ወይም ደግሞ የምግብ አይነት ነው ማለት ነው። ስለዚህ አዘውትሮ በአመጋገብ ውስጥ ማካተት ለመተንፈሻ አካላት ጤንነት በጣም ተመራጭ ነው ማለት ነው። እንዴት ነው ለመተንፈሻ አካላት ጤንነት ተመራጭ ነው የሚለውን በአራት ከፊል ለእናንተ በደንብ ዘርዘር አድርጌ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ሰዎችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው አንቲባክቴሪያል እና አንቲቫይራል ፕሮፐርቲ ወይም ደግሞ አክቲቪቲ ያለው ማለት ነው። ነጭ ሽንኩርት ቅድም እንዳልነው እጅግ በጣም አስፈላጊ የሆነ ኮምፓውንድን አሊሲን የሚባል ኮምፓውንድ ይዟል ማለት ነው። ይህ ኮምፓውንድ ሪስፓራቶሪ ፕሮብለም ወይም ደግሞ የተንፈሻ አካላት ችግር ሊያመጡ የሚችሉትን ፓቶጂኖችን ወይም ደግሞ ባክቴሪያዎችን አጠቃላይ እነዚህ አላስፈላጊ የሆኑ ባክቴሪያዎችን፣ ቫይረሶችን እና የተለያዩ ፈንገሶችን በመከላከል ደረጃ እጅግ በጣም ትልቅ ሚና አለው ማለት ነው። በተለይ የመተንፈሻ አካላትን ጤንነት ከሚደግፉና መተንፈሻ አካላት ላይ አንዳንድ የመተንፈሻ አካላት ቫይረስ፣ ባክቴሪያ እና ሌሎችም ችግሮች እንዳይፈጠሩ በማድረግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ጉንፋን ወይም ደግሞ ኮመን ኮልድ ሲይዘን ፍሉ እያልን የምንጠራው ችግር ሲፈጠር እንዲሁም አንዳንድ ችግሮች የመተንፈሻ አካላት ቫይረሶች ሲፈጠሩ በቀላሉ ወደ ነበርንበት እንድንመለስና ወደ ነበርንበት ሪከቨር እንድናደርግ ከሚያደርጉ ቅመሞች አንዱና ዋነኛው ነው ማለት ነው ነጭ ሽንኩርት። ስለዚህ አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ሁለተኛ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ባህሪ አለው ማለት ነው ነጭ ሽንኩርት። ስለዚህ ነጭ ሽንኩርት በተለይ ደግሞ መተንፈሻ አካላት ቱቦ ላይ እብጠት እንዳይኖር፣ ብግነት እንዳይኖር፣ ቁስለት እንዳይኖር እንዲሁም ደግሞ መተንፈሻ አካላት ላይ ሊፈጠር የሚችለውን የአየር ልውውጥ በማስተካከል በቀላሉ ሰዎች የመተንፈሻ አካላት ችግር እንዳይገጥማቸው ያደርጋል ማለት ነው። በተለይ አሁን እንዳልነው ኤርዋይን ዳይሌት በማድረግ ወይም ደግሞ ብሮንኮ ዳይሌተር ኢፌክት አለው ማለት ነው ነጭ ሽንኩርት። በዛ መሰረት መተንፈሻ አካላት ላይ በደንብ አየር እንዲዘዋወር በማድረግ የመተንፈሻ አካላትን ቱቦ በመክፈትና እንዲለጠጥ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። ከዚህ በተጨማሪ ነጭ ሽንኩርት ጸረ ብግነትና ጸረ እብጠት ባህሪም ስላለው በቀላሉ መተንፈሻ አካላትን እብጠት እንዳይኖር፣ ብግነት እንዳይኖር በማድረግ የመተንፈሻ አካላት ቁጣ እንዳይኖር ያደርጋል ማለት ነው። ብዙ ጊዜ መተንፈሻ አካላት ላይ ትልቁ ችግር ምንድነው? ኢንፍላሜሽን ወይም ደግሞ ብግነት እያልን የምንጠራው ችግር ነው። ኢንፍላሜሽን ወይም ደግሞ ብግነት በሚፈጠርበት ጊዜ ለምሳሌ
እንደ አስም፣ ሳይነስ እና ሌሎችም የመተንፈሻ አካላት ችግር የመተንፈሻ አካላት ቱቦ ሲጠብና ሲወጠር የሚመጣ ችግር ነው ማለት። ስለዚህ ይህን በመክፈት የመተንፈሻ አካላት ችግር እንዳይገጥመን ያደርጋል ማለት ነው። ስለዚህ ሽንኩርት ለመተንፈሻ አካላት ጤንነት በጣም ተመራጭ ነው ማለት ነው። ሶስተኛ የበሽታ የመከላከል ስርዓታችን ይደግፋል ማለት ነው። እንደሚታወቀው ሽንኩርት በውስጡ አሊሲን የሚባል እጅግ በጣም ጠንካራ የሆነ ውህድን ስለያዘ መተንፈሻ አካላት ላይ ሊፈጠር የሚችለውን ፕሮብለም ወይም ደግሞ አጠቃላይ መተንፈሻ አካላት ሊፈጠር የሚችለውን ኢንፌክሽን ፋይት በማድረግ በቀላሉ የበሽታ የመከላከል ስርዓታችን ቦስት እንዲሆን ወይም ደግሞ ነጭ ደም ሴሎች ራሳቸውን እንዲያዘጋጁ ራሳቸውን ፕሮቴክት እንዲያደርጉና አጠቃላይ በሽታ አምጪ ተዋሲያንን ብሎክ በማድረግ ለመተንፈሻ አካላት ችግር እንዳንጠቃ ትልቅ ሚና አላቸው ማለት ነው። አሁን እንዳልነው ነጭ ሽንኩርት በንጥረ ነገሮች የበለጸገ ስለሆነ የበሽታ የመከላከል ስርዓትን ስለሚደግፍ መተንፈሻ አካላት ላይ አንዳንድ ችግሮች እንዳይፈጠሩ ያደርጋል ማለት ነው። አራተኛ ሙከስ ፕሮዳክሽንን ሞጁሌት ያደርጋል ማለት ነው። ነጭ ሽንኩርት በተለይ ከፍተኛ የሆነ ሙከስ መተንፈሻ አካላት ላይ የሚጠራቀም ከሆነ ፕለግ የሚያደርግ ከሆነ ለመተንፈስ እንቸገራለን። አየር በስርዓት እንዳይቀያየር ሊያደርግ ይችላል ማለት ነው። ነጭ ሽንኩርት በባህሪው ንፍጥን የማቅጠን ባህሪም ስላለው እንዲሁም ደግሞ መተንፈሻ አካላት ላይ ንፍጥ ፕለግ እንዳያደርግ ወይም ደግሞ መተንፈሻ አካላት ላይ የሚፈጠረውን የምራቅ ወይም ደግሞ አጠቃላይ የንፍጥ ክምችትን በመቀነስ በቀላሉ ከመተንፈሻ አካላት ቱቦ ላይ እንዲወገድ ያደርጋል ማለት ነው። በዛ መሰረት አየር በስርዓት እንዲንቀሳቀስና በስርዓት ሳምባችን ጤነኛ እንዲሆን ያደርጋል ማለት ነው። ስለዚህ ለመተንፈሻ አካላት ጤንነት ተመራጭ ከሆኑ ቅመሞች አንዱና ወሳኝ ነው ማለት ነው። ሽንኩርት በየቀኑ ምን ያህል መመገብ እንችላለን የሚለውን ስናይ ደግሞ በተለይ ነጭ ሽንኩርት በመጠኑ ካልተመገብነው የተለያዩ ችግሮችን ያስከትላል። በተለይ ደግሞ የምግብ መፍጫ ስርዓትን አፕሴት ያደርጋል ወይም ያበሳጫል። በተለይ ደግሞ ጋዝ እንዲጠራቀም እንዲሁም ደግሞ ቁርጠትና ሌሎች ችግሮች እንዲፈጠሩ ሊያደርግ ስለሚችል መጥኖ መጠቀም በጣም አስፈላጊ ነው ማለት ነው። ስለዚህ ከአንድ እስከ ሁለት ቅርፋጭ ወይም ደግሞ ከአንድ እስከ ሁለት ፍሬ መውሰድ እንችላለን ማለት ነው። ያ ማለት እስከ 3 እስከ 6 ግራም በየቀኑ መጠቀም እንችላለን ማለት ነው። ይህን ፍሬሽን ነው። እንዲሁም ደግሞ ፍሬሽን ማናገኝ ከሆነ አቫይሌብል የማይሆን ከሆነ ደግሞ በሳፕሊመንት መልክ የሚሸጥ አለ። ከ600 እስከ 1200 ሚሊግራም በየቀኑ መጠቀም እንችላለን ማለት ነው። ስለዚህ መጥኖ መጠቀም በጣም አስፈላጊ ነው ማለት ነው። እንዴት መውሰድ እንችላለን የሚለውን ስናይ ደግሞ አንደኛ በጥሬው መጠቀም እንችላለን። ሌላው ደግሞ ከምግብ ጋር በመጨመር እና ከተለያዩ የምግብ ማጣፈጫ ዘዴዎችን በመጠቀም አብረን አዋህደን ከዛ ጋር መውሰድ እንችላለን ማለት ነው። ስለዚህ ነጭ ሽንኩርት የማይገባበት ቦታ የለም። ለምሳሌ በርበሬ ሲዘጋጅ፣ ሽሮ ሲዘጋጅ፣ ወጥ ስናዘጋጅ አጠቃላይ እንደ ማጣፈጫ ወይም ደግሞ እንደ ፍላቨር ስለሚያገለግል ከተለያየ ዘዴ ጋር በመጠቀም የምንመገበው የምግብ አይነት ነው ማለት ነው። ጥንቃቄ ማድረግ ያለባቸው ሰዎችስ እነማን ናቸው የሚለውን ስናይ አንደኛ ከፍተኛ የሆነ ሳይድ ኢፌክት አለው ወይም ደግሞ የጎንዮሽ ጉዳት አለው መጠኑን ከፍ አድርገን የምንወስድ ከሆነ ማለት ነው። ስለዚህ መጥነን መጠቀም እና በልኩ መጠቀም በጣም አስፈላጊ ነው ማለት ነው። ለምሳሌ ከፍ አድርገን የምንወስድ ከሆነ ከፍተኛ መጥፎ የአፍ ጠረን ሊያስከትል ይችላል። ሆድ ውስጥ ጋዝ እንዲጠራቀም ሊያደርግ ይችላል። የምግብ መፍጫ ስርዓትን አፕሴት ያደርጋል። ያ ማለት ለምሳሌ ቁርጠት፣ የምግብ ያለመፈጨት ችግር ሊያስከትል ይችላል ማለት ነው። ስለዚህ መጥኖ መጠቀም በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የምግብ መፍጫ ስርዓት ችግር ያለባቸው ሰዎች ብዙ ጊዜ ነጭ ሽንኩርትን ሲጠቀሙ በልኩና መጠቀም ካለባቸውን ጤና ባለሙያ ቢያማክሩ አሪፍ ነው ተብሎ ይታሰባል። ሁለተኛ ደም ማቅጠኛ የሚወስዱ ሰዎችም ነጭ ሽንኩርትን ሲወስዱ ዊዝ ኩቴሽን ቢሆን በጣም አሪፍ ነው ማለት ነው። ምክንያቱም ነጭ ሽንኩርት በባህሪው ደምን ያቀጥናል። ስለዚህ ለምሳሌ ከልብ ኬዝ ጋር፣ ከደም ግፊት፣ ስትሮክ እና ሌሎችን መድኃኒቶች የሚወስዱ ሰዎች ከመድኃኒቱ ጋር ተመሳሳይ ዝምድና ስላለው እና የመድኃኒቱን ኤፊኬሲ እና ፖተንቱን ሊቀንስ ስለሚችል እና ሊያዛባ ስለሚችል እንደዚህ አይነት ችግር ያለባቸው ሰዎች ለምሳሌ ሄፓሪን፣ ኢኖክሳፓሪን፣ ዋርፋሪን እና ሌሎችንም የደም ማቅጠኛ መድኃኒት የሚወስዱ ሰዎችን ብዙ ጊዜ አድቫይስ ማድረግ አለብን ማለት ነው። ያ ማለት እነሱም መውሰድ ካለባቸው ጤና ባለሙያን ቢያማክሩ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ነጭ ሽንኩርት ለመተንፈሻ አካላት ጤንነት ተመራጭ እና በጣም አስፈላጊ ከሆኑ ምግቦች አንዱና ዋነኛው ስለሆነ በአመጋገብ ውስጥ አዘውትረን ብናካትት
እንጠቀምበታለን ማለት ነው። ዛሬ በዚህ ቪዲዮ ነጭ ሽንኩርት እንዴት ነው ለመተንፈሻ አካላት ጤንነት የሚያገለግለው የሚለውን በአራት ከፊል እናንተ በደንብ አብራችሁ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎን ለራስ ነው በሚለው ላይክ እና ሼር አድርጉት። ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።